የአባይን ውሃ የተቆጣጠረ ሰው የቀጠናውን ፖለቲካ ይቆጣጠራል። የኢኮኖሚ ምንጭ ነው፣ የኃይል ሚዛን ማስጠበቂያ ነው፣ የጦርነት ምንጭ ነው፣ የውጊያም መሳሪያ ነው አባይ ይላል። ሆይ እዚህ ያላችሁ ታዳሚዎች ሆይ ጊዜው አሁን፣ ይሄን ነገር ሊገድ የምናደርግበት ጊዜው አሁን። ሌሎችም አባባሎች አሉት። ተራሮቹን የያዙት ኃይሎች ይህን በረሃ ማዘዝ ይችላሉ ይላል። ከዚህ ሐሳብ ነው እኛ መነሳት ነው። የባህር በራችን ጉዳይ የህልውና ጥቅም ጉዳይ ነው። ህልውና ነው ሲባል ብሔራዊ አጀንዳ ነው፣ ሰርቫይቫል ነው ስንል ቤታችን ነው የሚገባው። የአርሶ አደሩ ቤት ይገባል፣ የነጋዴው ቤት ይገባል፣ የወጣቱ ቤት ይገባል፣ የተማሪ ቤት ይገባል። እዚህ ያለው ቲም እንዳለ ቢፈርስ እዚህ ያለን ሰዎች እንዳለን ብንወጣ 100% እርግጠኛ ነኝ ቲፒኤልኤፍ በትናንትናው መንገድ ኢትዮጵያ ሊያስተዳድር አይችልም። ከዚህ በኋላ ዳይሬክት የሚደረገው በዚህ ወንዝ ላይ ነው ብለው አሌክዛንድሪያ ላይ አርፈው 50 ቮሊዩም ነው ያጠኑት አባይን ማለት ናይልን። ኢትዮጵያችን እንደ ሀገር ስትፈጠር ከዚህ ውሃ ጋር ነበረች። ከውሃው ጋር ነው የኖር ነው። ከባህር በር ጋር ነው የኖር ነው። ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን ችግር የለበትም። ቲፒኤልኤፍ ከማንም ጋር ይሰራ ዝግጁ ነው። በየትኛው አገር ነው በየትኛው ዓለም ነው ሰው የራሱን ሀብት የራሱን ንብረት እንዳትጠቀም ተብሎ የራሴን ሀብት ለምን አልጠቀምም ብሎ እንዳይጠይቅ እንኳን በተለያየ አቅጣጫ በሚጋረጥበት ፈተና እንቅፋት እየበዛባት ኢትዮጵያ ጥያቄ እንኳን ማቅረብ ተስኗት ለእድሜ ዘመን ለዘመናት ኢትዮጵያውያን የራሳቸውን ወንዝ አባይን ከማንጎራጎር ውጪ ከመርገም ውጪ ከቅሬታና በሐዘንና በእንጉርጉሮ ከተሞሉ ዜማዎቿ ውጪ ከአባይ ይሄ ነው የሚባል ጥቅም ሳታገኝ እድሜ ዘመን ስትኖር ያ የቅኝ ግዛት ዘመን ወይም ደግሞ የዓለም አቀፍ የድንበር ተሻጋሪ ወንዞች ስምምነት ውል ወይም ህግ የሚባለው ፍትሃዊነቱ የት ነበረ? ኢትዮጵያ እኮ የወንዙ ባለቤት እሷ ነች። 85% የሚፈልቀው ውሃ የኢትዮጵያ ነው። ስለዚህ ኢትዮጵያም ተጠቃሚ መሆን አለባት ብሎ ያልተከራከረ የዓለም አቀፉ ማህበረሰብ ኢትዮጵያን በራሷ ንብረት የበይ ተመልካች አድርጎ እንድትኖር ያደረጋት የዓለም አቀፉ ማህበረሰብና እነሱ በቅኝ ግዛት ዘመን ያረቀቁት ውልና ህግ እኔም በጣም ግራ የሚገባኝ ነገር አንድ ሰው የራሱ ሀብት አለ ደጃፉ ላይ ወይም ደግሞ በሩ ላይ ወይም ቤቱ ውስጥ ራሱ በራሱ ያመነጨው በተፈጥሮ የተሰጠው የራሱ ሀብት አለ። አንድ ሰው እንደግለሰብ ብናየው ለምሳሌ አንድ ሰው ቧንቧ አስገባ እንበል። ቧንቧ ቤት ውስጥ ቢኖር ያንን ቧንቧ እኛ ካልፈቀድንልህ በስተቀር የራስህን ውሃ መጠቀም አትችልም፣ መክፈት አትችልም፣ መጠጣት አትችልም፣ እኛ ስንፈቅድልህ ብቻ ነው የምትጠጣው ቢለው ጎረቤቱ እሺ ብሎ የራሱን ውሃ ዘግቶ በውሃ ጥም መሞት አለበት ወይ? ኢትዮጵያ እኮ የዚህን ያህል ነው ፍትህ የተነፈገችው። የራሷን ሀብት ተነጥቃ ተቀምታ ልጆቿ በረሃብና በጥማት ሲያልቁ የአባይ ወንዝ ከራሷ ማህፀን ፈልቆ አልፎ ልጆቿን ተሻግሮ ደጇን አልፎ የሌሎችን ደጅ የሌሎችን ጓዳ ሲያለማና የነግብፅን መሶብ ሲሞላ የኢትዮጵያውያን መሶብና ጓዳ ደርቆና ነጥፎ ለዘመናት ሲኖር ኢትዮጵያውያን ምንም እንኳን ጀግኖች ቢሆኑም ምንም እንኳን እምቢ አሻፈረኝ ባዮች ቢሆኑም የዓለም አቀፉ ማህበረሰብ ጫናና ተግዳሮት መቋቋም ካቅማቸው በላይ ስለነበር በዘመኑ የነበሩት አባቶቻችንና አያቶቻችን ማለት ነው በተፈጥሮ የተሰጠንን ውሃ ሳንጠቀም የራሳችንን ውሃ አለመጠቀማችን እንኳን አይደለም የሚገርመው አለመጠቀማችን እንኳን እንደ ክሬዲት ሳይወስዱ ጭራሽ እኛ ሳንፈቅድላችሁ አንድ ኩባያ ውሃ ከአባይ ወንዝ ላይ መንካት አትችሉም የሚል ህግ አጽድቀዋል እነሱ። እና ምን አይነት ዓለም አቀፍ ህግ ነው ኢትዮጵያ እንድታከብረው የሚጠየቀው? ኢትዮጵያ ለዘመናት በዚህ ሁኔታ ስትኖር ዞር ብሎ ያላየው ዓለም አቀፍ ማህበረሰብ ወይም ደግሞ ኢትዮጵያን የበይ ተመልካች እንድትሆን አድርጎ በቅኝ ግዛት ዘመን ውል ግብፅና ሱዳን ብቻ የአባይን ውሃ እየተቀራመቱ እንዲኖሩ የፈቀደው የዓለም አቀፉ ማህበረሰብ ዛሬ ኢትዮጵያ የራሴን ውሃ የራሴን ንብረት በተፈጥሮ የተሰጠኝን የአባይን ወንዝ
የመጠቀም መብት አለኝ ብላ በራሷ ፍቃድ ብትገድብ የትኛው ህግ ነው ኢትዮጵያን ተጠያቂ የሚያደርጋት? ይሄ ማለት የ300 ዓመት ዕዳ ነው አሁን ኦልሞስ የተከፈለው። ስለዚህ አውቀዋለሁ ምን አይነት ነገሮች ይሄ ውሃ በዚህ ደረጃ እንዳይታዘዝ አንድ ሀገር በሀብቷ እንዳትጠቀም ምን አይነት ነገሮች ይካሄዱ እንደነበረ እነኛን ወገኖች ሎክስ አይደለም እኔ የምፈልገው ብሩክ፣ ምክንያቱም ስራቸው ስለሆነ ለነሱ አንድ ሀገር ለራሱ ተንኮል ሰርቶ ምን አድርጎ የሚፈልገውን ነገር ማግኘት ይችላል፣ መብቱ ነው። አንተን ራስን መከላከል መዘጋጀት ምናምን ያለበት። የዚህኛው ግን ይረዝማል የአባይ ጉዳይ። ስለዚህ ማን ምን እንደሚሰራ ስለማቅ ማን ምን እንደሚያወራ ስለዛ ጉዳይ ስለማቅ ትልቅ ጉዳይ እንደሆነ ስለማቅ ያሰጋይ ነበር። 300 ዓመት ምን እንደተሰራ ስለማቅ ሌሎችም አባባሎች ያሉት ተራሮቹን የያዙት ኃይሎች ይሄን በረሃ ማዘዝ ይችላሉ ይላል። ከዚህ ሐሳብ ነው እኛ መነሳት መቻል ያለብን። በቅኝ ግዛት የውል ዘመን ግብጽና ሱዳን 66 እና 12% የተከፋፈሉበትና 12% በትነት የሚያልቅ ተብሎ ለግብጽና ለሱዳን ብቻ የአባይን ውሃ ሰጥቶ ኢትዮጵያን በራሷ ንብረት እንዳትጠቀም ያደረጋት ውል 16 ጊዜ የተባበሩት መንግስታት የጸጥታው ምክር ቤት ተከሰን ስንቀርብ ያንን ህግ ማክበር አለባት ኢትዮጵያ እያሉ ነበር ሲከሱን የነበሩት። እና እኛስ እንረዳዋለን ወይ? ይገባናል ወይ? ግብጾች እያሉ ያሉት ነገር ይገባናል ወይ? በእነሱ ልክ አባይን ተረድተነዋል ወይ? እነሱ አባይ ከሌለ ህልውናችን የለም፣ አባይ ከሌለ ግብጽ ትጠፋለች፣ አባይ የግብጽ የገሏ የራሷ ንብረት ነው ብለው በተሳሳተ ትርክት ትውልዱን ሁሉ አሳምነው አሁን ግብጽ አባይ ከተነካ ግብጽ ትጠፋለች፣ አባይ የኛ ውሃ ነው የሚሉ ግብጻውያን እኮ በታሪክ እየተነገራቸው ያደጉትን ይዘው የመጡ ናቸው። ያ የቅኝ ግዛት ውል ዛሬ ተግባራዊ እንዲሆን የሚጠየቅበት ምክንያት ዛሬም በዛን ዘመን እንደነበሩት አቅም አጥተው የራሳቸውን ሀብት እንዳይጠቀሙ ተከልክለው በተለያየ ጫና በርስ በርስ ግጭት ኢትዮጵያ ላይ የማይዘምት ኢትዮጵያ ላይ የማይሰማራ ኢትዮጵያ ላይ የማይነጋገርና የማያሴር የዓለም መንግስት የለም። ምክንያቱም አንደኛ ታሪካዊ ሀገር ነች፣ ሁለተኛ በጣም የጀግኖች ሀገር ነች፣ አልደፈርም አልነካም ባይ ነች። ሲቀጥል በጣም ብዙ ህዝብ ያላትና በጣም ሰፊ የሆነች ሀገር ነች። ኢትዮጵያ ካደገች ያለችበት ስትራቴጂክ ቦታ ራሱ ጉልበት ካገኘችና ካደገች ብዙ ነገሮችን ብዙ ሪሶርሶችን መጠቀምና መቆጣጠር ስለምትችል ኢትዮጵያ እንኳን አይደለም አድጋና በልጽጋ ከዛ በኋላ ሌላ ኃይል የሌሎችን ሀብት የሌሎችን ንብረት የሌሎችን ጉዳት ትፈልጋለች ወይም ያን ታደርጋለች የሚባለው ነገር እንኳን ቀርቶ የራሳችንን ሀብት እንኳን እንዳንጠቀም ተከልክለን በኖርንበት በዛ የቅኝ ግዛት ውል ዘመን እንደው የእናንተን ውሃ ነው የምንጠቀመው፣ በእናንተ ውሃ ነው እዚህ የደረስነው፣ የአባይ ውሃ እኮ የኢትዮጵያ ውሃ ነው፣ ይህን ውሃ እኮ ስለሰጣችሁን ስለፈቀዳችሁልን እናመሰግናለን የሚል እንኳን አንድ እንዱ የኢትዮጵያ ነው ክሬዲት ሰጥቶ ኢትዮጵያ እኮ መብቷ ነው በስምምነት ካልሆነ በስተቀር ከኢትዮጵያ ጋር እንዴት የራሷን ውሃ እንወስዳለን የሚል አንድ ከዓለም መንግስታት አንድ አካል እንዴት ይጠፋል? ናፖሊዮን ቦናፓርት ግብጽ ገብቶ ፈረንሳዮች 50 ቮሊዩም በ50 ቅጽ የዚህ ቀጠና ህይወት ከዚህ በኋላ ዳይሬክት የሚደረገው በዚህ ወንዝ ላይ ነው ብለው አሌክዛንድሪያ ላይ አርፈው 50 ቮሊዩም ነው ያጠኑት። አባይን ማለት ናይልን ማለት የዚህ ቀጠና ህይወት ከዚህ በኋላ ዳይሬክት የሚደረገው በዚህ ወንዝ ላይ ነው ብለው አሌክዛንድሪያ ላይ አርፈው 50 ቮሊዩም ነው ያጠኑት። አባይን ማለት ናይልን ማለት ስለዚህ ከዚህ በኋላ እንዲህ ነው ዳይሬክት የምናደርገው ብለው 17ኛው ገና ክፍለ ዘመን ሲጀምር ከዛ በኋላ ብሪቲሾች መጥተው አሸንፈዋቸው ወጥተው እነሱ ያንን ቀጥለውበት ነው የሰሩት። ስለዚህ ያን የተሰራ ፕላን ነው ጫፍ ላይ ያሉት ሀገሮች እንዳይቆጣጠሩት፣ መሀል ያለውም ሀገር እንዳያዝበት፣ ዳር ጫፍ ላይ ማውዝ ይባላል አፉ ላይ ያለው ሀገር ብቻ እየተጠበቀ እንዲበላ ስለሆነ የተሰራው። ታክቲኮቹን ስትራቴጂዎቹን በኋላ ላይ እናወራለን ከፈለገ። ለምንድን ነው ያ የሆነበት ምክንያት? ምንድን ነው የሚፈልጉት እነዚህ ሰዎች?
የሚለውን ነገር በደንብ አጥርቶ ማየት ያስፈልጋል። ግብጾች የሚረዱትን ያክል የኢትዮጵያ ሕዝብ ወይም ደግሞ ወጣቱ ትውልድ በተለይ አብዛኛውን የአባይን ፖለቲካ የተረዳ ነው አይመስለኝም። ለዘመናት የተሻገረ ከረጅም ዘመን ጀምሮ በስትራቴጂና በእቅድ የአባይን ውሃ እንዳንጠቀም የተሰራ በጣም ጂኦፖለቲክሱን ያተራመሰና ሚዛኑን ያዛባ ፖለቲካ አለ። ለዘመናት በትውልድ ትውልድ እየተሰራ የመጣ በግብጽ ብቻ ሳይሆን በዓለም አቀፉ ማህበረሰብ ውስጥ ባሉ ሀያላን ሀገራት አማካኝነት እየተሰራ በጣም ከፍተኛ ደባ እንዳለ ብዙ መረጃዎች ስናገላብጥ ወይም ማየት ቢቻል መጽሐፍት የተጻፉ አሉ። በናይል ጉዳይ የተጻፉ ናይል ማለት የጂኦፖለቲክሱን እንዴት መቀየር እንደሚችል የአባይ ውሃን የተቆጣጠረ የአካባቢውን የቀጠናውን ፖለቲካና የኃይል የበላይነት መቆጣጠር እንደሚችል የሚያስረዱ በጣም ብዙ መጽሐፍት ተጽፈዋልና እነሱም ማገላበጥ ያለብን ይመስለኛል። በጣም ውስንነት አለ የአባይን ውሃ ጥቅምና የአባይን ምንነት በመረዳት ደረጃ። ግብጽ አይደለችም ኢትዮጵያን በበላይነት መቆጣጠር የቻለችው ግብጽ አይደለችም። ከግብጽ በኩል ሆነው ኢትዮጵያን በውስጥ ለውስጥ እርስ በርስ ግጭት በማተራመስ ከዚያም ሲያልፍ አቅመ ደካማ የሆነች የራሷን ነገር መጠየቅ የማትችል ጉልበት የሌላት ድምጿ የሰለለ አቅሟ የኮሰመነ ኢትዮጵያን መፍጠር የምዕራባውያንና የአሜሪካ ስትራቴጂ ነው። የእንግሊዙ ጠቅላይ ሚኒስትርና ናፖሊዮን ቦናፓርት የፈረንሳዩ ፕሬዝዳንት ምን ሲሆን ስለ አባይ ጉዳይ ጥልቅ አድርጓቸው ያጠናሉ። ሲጀመር በ17ኛው ክፍለ ዘመን ናፖሊዮን ቦናፓርት መጥቶ እዚህ ኢትዮጵያ ላይ ግብጽ ላይ መጥቶ የአባይ ውሃን አጥንቶ የሄደበት ምክንያት የአባይን ውሃ የተቆጣጠረ ሰው የቀጠናውን ፖለቲካ ይቆጣጠራል። የኢኮኖሚ ምንጭ ነው፣ የኃይል ሚዛን ማስጠበቂያ ነው፣ የጦርነትም ምንጭ ነው፣ የውጊያም መሳሪያ ነው አባይ ይላሉ። ሰሜን ምስራቃዊውን የአፍሪካ ሩብ ክፍል የሚያደርቅና የሚያጠጣ ወንዝ ነው ይላል። ይህ ታላቅ ወንዝ ብቸኛው የእድገታቸው መንገድ፣ ብቸኛው የለውጥ መስመራቸው ነው። ንግዳቸውን የውጭ ገበያ ዕድል የሚያገኘው ንግዳቸው የአውሮፓውያን ስልጣኔ ጥልቁን ጨለማ መስረግ የሚችለው በናይል ብቻ ነው ይላል። የማደግ መንገዳቸውም ይህ ወንዝ ብቻ ነው። ልክ ባህር ጠላቂ በአየር ቱቦ አማካይነት ከየብስ ጋር እንደሚገናኘው ወንዙም ሱዳንና ግብፅን ያስተሳሰራቸው እንደዚያ ነው። ያለ ወንዙ ከዛ የሚቀረው አፋኝ ወበቅ ብቻ ነው። ለሚፈስባቸው መሬቶች ህይወት ነው። ናይል የጦርነት ምክንያት ነው። የውጊያ መሳሪያችንም የምናልመው ፍጻሜያችንም እሱ ነው። ታዲያ ዛሬ ሴኩሪቲ ካውንስል ውስጥ የከሰሰን ማን ነው? ግብጽ ነች? አይደለችም። 15 ጊዜ ተከሰን የተባበሩት መንግስታት ሴኩሪቲ ካውንስል ጽህፈት ቤት ስንቀርብ እየከሰሱን የነበሩት ኢትዮጵያ እንዳታድግ በግብጽ ጀርባ ሆነው ተንኮልና ሴራ የሚሸርቡትና የሚያሴሩት ከዛም ሲቀጥል አባይን ስንገድብ 5 ሳንቲም ዕዳ 5 ሳንቲም ብድር አናበድራችሁም፣ እናንተ ከጨለማ እንድትወጡ አንፈልግም፣ እናንተ እንድታድጉ አንፈልግም ብለው 5 ሳንቲም ሽራፊ ሳንቲም ለአባይ ግድብ ግንባታ አንሰጥም ብለው የከለከሉን ምዕራባውያን ራሳቸው ናቸው። ይህንን ፖለቲካ ትውልዱ መረዳት አለበት። ያለ ምክንያት አይደለም ኢትዮጵያ ጠላት የበዛባት። የኢትዮጵያ የእርስ በርስ ግጭት ዛሬ የጀመረ አይደለም። ፋኖ ሸኔ ምናምን በምትለው የጀመረ አይደለም። የቅርብ ጊዜውን በምኒልክ ዘመን የነበረውን ሴራ ብናነሳ ጣሊያን መጀመሪያ አድዋ ላይ በ1888 ተሸንፎ በኢትዮጵያ ጀግኖች በአፄ ምኒልክ አመራር በጀግኖች አርበኞቻችን ተሸንፎ አድዋ ተራራ ላይ ተሸንፎ ከተባረረ በኋላ በ1927 ከ30 ምናምን ዓመት በኋላ ተመልሶ ለሁለተኛ ዙር ጦርነት ተመልሶ ኢትዮጵያን ሲወር ይዞት የመጣው ስትራቴጂ አሁን ወያኔ ኢትዮጵያ ላይ የተገበረው የከፋፍለህ ግዛ ፖለቲካ ኢትዮጵያውያንን በዘር በቋንቋ በሃይማኖት በምናምን ከፋፍለን በከፋፍለህ ግዛ ፖለቲካ ካልሆነ በስተቀር
እነዚህ ሰዎች አንድ ከሆኑ ኢትዮጵያውያን አንድ ከሆኑ ቅኝ መግዛት አይደለም ሽራፊ ነገር እነሱ ላይ ኔጌቲቭ ነገር ማድረስ አይቻልም። ስለዚህ መጀመሪያ በውስጥ ለውስጥ እንዲባሉ እርስ በርስ በማከፋፈል የዘር ፖለቲካን ኢትዮጵያ ውስጥ በመስራት ኢትዮጵያውያንን በከፋፍለህ ግዛ ፖለቲካ መምራት አለብን የሚል ስትራቴጂ ይዘው የመጡት መጀመሪያ ጣሊያኖች ናቸው። ኢትዮጵያ ታሪካዊ ጠላት አላት። የኢትዮጵያ ታሪካዊ ጠላት ኮንቬንሽናል ውጊያ አድርጎ ኢትዮጵያን መገዳደር እንደማይችል አሁን ያውቃል። በመሆኑም ምክንያት የኛ ታሪካዊ ጠላት ወደኛ ሀገር የሚልከው ፕሮክሲ ዋር ነው። የታልኮ ጦርነት ነው የሚልከውና ይሄ የታልኮ ጦርነት ሲላክ ደግሞ ሁለት ነገሮችን በማየት ነው። አንደኛ ርካሽ ነው ብሎ ያምናሉ። በመሆኑም ምክንያት ከተቻለ ትናንሽ ኢትዮጵያዎችን መፍጠር ካልተቻለ ደግሞ ደካማ ስለራሷ መናገር የማትችል ሪሶርሷን የማትጠቀም በቀላሉ እጇን የምትሰጥ ልፍስፍስ ሀገር እንድትኖር ፈልገው ነው። በጣም በጀት መድበው ስትራቴጂካሊ አልመው ነው የሚሰሩት። አሁን እኔ በቃል አልዝቤ እንደምናገረው አይደለም። ይሄ ደግሞ ረጅም ጊዜ ያስቆጠረ ነው። በ1927 ዓመተ ምህረት 1928 መጥተው እስከ 1933 ዓመተ ምህረት ድረስ 5 ዓመት ሙሉ ጃንሆይ አጼ ኃይለ ሥላሴ ተሰደው ወደ እንግሊዝ ሀገር ሂደው በቆዩበት ጊዜና የኢትዮጵያ አርበኞች በዱር በገደል እየታገሉ ሀገራቸውን ላለማስደፈር ሲዋጉ በነበረበት በነዛ 5 ዓመታት ውስጥ የሞከሩት ፖለቲካ የሞከሩት አስተዳደር በከፋፍለህ ግዛ በዘር በቋንቋ ከፋፍሎ መግዛት ነበር። ነገር ግን አርበኞቹ ስላላስተኛቸው ስላላስቀመጧቸው የሚፈልጉትን ነገር ሳይተገብሩ ተባረው ሄዱ። ጃንሆይም ተመልሰው ከእንግሊዝ ሀገር ተመልሰው መጥተው የእንግሊዝ ወታደሮች በምንድነው በአጋርነት መጥተው ከጣሊያን ጋር ጣሊያንን እንዳባረሩ ነው ታሪክ ይናገራል። አርበኞችም በውስጥ የሚያደርጉት ትግል እንደነበረው ነው። ነገር ግን ያኔ ጣሊያን መጀመሪያ በ1888 ዓመተ ምህረት ተሸንፎ ከአድዋ ተራራ ላይ ተባሮ ሲወጣ የኢትዮጵያ ኃይል ወይም የአፄ ሚኒሊክ ጦር መረብን ተሻግሮ መሄድ አልቻለም። መረብን ተሻግሮ ወደ ኤርትራ መግባት አልቻለም ነበርና ኃይሉን አሰባስቦ በጣም ብዙ ወታደር ስለነበር ያለቀው በአድዋ ጦርነት ጊዜ መረብን ተሻግሮ ሄዶ ጣሊያንን እስከ መጨረሻው ከኤርትራ ምድርም አባሮ ማስወጣት አልቻለም ነበር። የአቅም ውስንነት ነበረ። ከዚያ ከአድዋ ከትግራይ ምድር ተባሮ ከወጣ በኋላ ጣሊያን ኤርትራን ለ50 ዓመታት ያክል በቅኝ ግዛት ይዞ ተቀመጠ። ኢትዮጵያውያን ላይ በአፄ ሚኒሊክ ዘመን በነበረው ትውልድ ላይ የነበረ የአቅም ውስንነት የኢትዮጵያን ግዛት የሆነችውን የኢትዮጵያ አካል የሆነችውን ኤርትራን ለ50 ዓመት ለጣሊያን ቅኝ ግዛት እንድንሰጥ ግዴታ ሆነብን ማለት ነው። ከዚያ በኋላ ለ50 ዓመት ጣሊያንን ይዞ የቆየው ኤርትራን ይዞ የቆየው ጣሊያን ተመልሶ በቂም በቀል እንደገና ከ30 ምናምን ዓመት በኋላ መጥቶ በ1928 ዓመተ ምህረት ድጋሚ ወረራ ሲፈጽም ኢትዮጵያ ላይና ለ5 ዓመታት ቆይቶ አሁንም በድጋሚ ለሁለተኛ ጊዜ ተሸንፎ ከኢትዮጵያ ሲወጣ የእንግሊዝ ጦር ነበር ጃንሆይን በድጋፍ መልክ ሳፖርት ለማድረግ ወይም የእንግሊዝ ጦር በአጋርነት ተሰጥቷቸው ነው ጃንሆይ ወደ ኢትዮጵያ የመጡትና ጣሊያንን ያባረሩበት ምክንያት ማለት ነው። ያኔ ግን ጣሊያንን እንዲያባረርላቸው ወታደሮች እንዲሰጧቸው ሲፈቅዱላቸው የእንግሊዟ ንግስት ኤልሳቤጥ የሚባሉት ከጃንሆይ ጋር በጣም የቅርብ ግንኙነትና በጥሩ ዲፕሎማሲ እንዲሁም ደግሞ በጥሩ ሁኔታ የሚግባቡና የሚገናኙ ሰዎች እንደነበሩ ታሪክ ይመሰክራል። የኢትዮጵያው አፄ ኃይለ ሥላሴ የኢትዮጵያው ንጉስ አፄ ኃይለ ሥላሴና የእንግሊዟ ንግስት ኤልሳቤጥ የምትባለው ማለት ነው። እነሱ ወታደር ፈቅደውልን ጃንሆይ ወደ ኢትዮጵያ ሲመለሱ የእንግሊዝን ጦር ይዘው ጣሊያንን ከኢትዮጵያ ምድር ካስወጣ በኋላ ጣሊያን ለ50 ዓመት ይዟት የነበረውን የኤርትራ ምድር እንደገና ለ10 ዓመት በካሳ መልክ ወታደር ስለተሰጠን ወታደሮቻቸውን በአጋርነት ስለሰጡንና ጣሊያንን ስላባረሩልን በካሳ መልክ እንደገና ለ10 ዓመት ኤርትራን ጣሊያን ለ50 ዓመት ከገዛ በኋላ እንደገና በድጋሚ ለ10 ዓመት ለእንግሊዝ
በካሳ መልክ በሰጥቶ መቀበያ መልክ የፖለቲካ ሰጥቶ መቀበል እንደሚባለው እኛ ወታደር እንሰጣችኋለን፣ ጣሊያን እናባረራለን፣ እናንተ ደግሞ እንግሊዝ ማነው ኤርትራን ለ10 ዓመት ትሰጡናላችሁ የሚል ውል ነበረ። በዚያ ምክንያት ኤርትራ እንደገና ለ10 ዓመት በእንግሊዝ ቅኝ ግዛት ተገዛች። ከማንም የምንሰጠው ዕዳ ስላልሆነ ተሸክመ ነው የሚመጣው ትውልድ አሁን እኛ የተሸከምነውን መልሶ እንዳይሸከም ማድረግ መቻል አለብን። እውነት ነውና ጨከን ብለን ሰብሰብ ብለን ይሄን ነገር እጃችን ላይ ማስገባት አለብን። የባህር በር ስናነሳ በጣም ቬሪፋይድ የሚደረግ ብዙ ሪሰርችና ምስክር የማንፈልግለት ፀሐይ የመታው እውነት እንደሆነ ማወቅና መገንዘብ ይኖርብናል። ይሄ ማለት ምን ማለት ነው? ኢትዮጵያችን እንደ ሀገር ስትፈጠር ከዚህ ውሃ ጋር ነበረች። ከውሃው ጋር ነው የኖርነው፣ ከባህር በር ጋር ነው የኖርነው የሚለው ነገር እዚህ መድረክ ላይ አይደለም፣ በዓለም መድረክ እንደ ጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ እነ ኢሳያስ አፈወርቂ ከነሱ በፊትም የነበረው ጀበሃ የሚባለው የኤርትራ ነፃ አውጪዎች የሚባሉት ታጋዮች ኤርትራ እኛ ኢትዮጵያውያን አይደለንም፣ ኢትዮጵያ በቅኝ ግዛት ይዛን ኖረች እንጂ እኛ ኢትዮጵያውያን አይደለንም። ኢትዮጵያዊ ብንሆን ኖሮ ያኔ ለ60 ዓመት በቅኝ ስንገዛ ዝም ብላችሁ አታዩንም ነበር። እኛ 50 ዓመት በጣሊያን ለ10 ዓመት በእንግሊዝ በቅኝ ግዛት ስንያዝ ኢትዮጵያውያን ዝም ብለው ነው ሲመለከቱን የነበረው። አሳልፋችሁ ለጠላት ነው የሰጣችሁን፣ ስለዚህ እኛ ኢትዮጵያውያን አይደለንም እንዲሉ ምክንያት ከሆናቸው አንዱ ነገር ይሄ የ50 ዓመት የጣሊያን ቅኝ ግዛትና የ10 ዓመቱ የእንግሊዝ ቅኝ ግዛት ነበር። ይሄ መሆን አልነበረበትም፣ ትክክል አልነበረም። ጃንሆይም አጼ ምኒልክም ይሄን ማድረግ አልነበረባቸውም። አዎ አልነበረባቸው። ነገር ግን ምን ማድረግ ነበረባቸው? የአቅም ውስንነት የሚባል ነገር አለ። አውሮፓውያን እነ ጣሊያን የነበራቸው ስልጣኔ የነበራቸው ወታደር የነበራቸው አቅምና በዘመኑ የነበሩ ኢትዮጵያውያን የነበራቸው አቅም እኩል አልነበረም። በዛ ምክንያት የኤርትራ ነፃ አውጪዎች ተመሰረቱ። የኤርትራ ነፃ አውጪዎች ተመሰርተው ወያኔን ደግሞ የትግራይ ነፃ አውጪ አድርገው እነሱ መሰረቱ። በዛ ሂደት ውስጥ ግን የኤርትራ ነፃ አውጪዎችም እነ ወያኔንም እነ ህወሓትን ሲመሰርቱና ሲያደራጁ ከጀርባ የነበሩት ግብጽ፣ ጣሊያንና እንግሊዝ ናቸው። ይሄ ጉዳይ የኢትዮጵያ ብሔራዊ አጀንዳ ጉዳይ ነውና ማንም ከዚህ ጋር እየለጣጠፈ ሊያደናግረን ቢሞክር ወግድልኝ፣ ይሄ የብሔራዊ አጀንዳ እንጂ ከነዚህና ከነዚህ ጉዳዮች ጋር የሚገናኝ አይደለም ብለን ልንሟገትና እርስ በራሳችን በዚህ ጉዳይ ልንተናነጽ ይገባል። የባህር በራችን ጉዳይ የህልውና ጥቅም ጉዳይ ነው። የህልውና ጥቅም የሚባለው ነው። ምን ማለት ናት የህልውና ጥቅም ማለት? የኢትዮጵያ የህልውና ጥቅም ነው ብለን ስንል ከብሔራዊ ጥቅሞቹ መካከል የኢትዮጵያ ህልውና ጥቅም ነው ብለን የምንለው እውነት ነው ሲባል ኢትዮጵያኖች ለእውነት ብዙ የራቁ ስላልሆኑ እውነትን ይረዳሉ። የባህር በራችን ጉዳይ የህልውና ጉዳይ ነው ስንል እውነት ነው። ህልውና ነው ሲባል ብሔራዊ አጀንዳ ነው፣ ሰርቫይቫል ነው ስንል ቤታችን ነው የሚገባው። የአርሶ አደሩ ቤት ይገባል፣ የነጋዴው ቤት ይገባል፣ የወጣቱ ቤት ይገባል፣ የተማሪ ቤት ይገባል። እንግሊዞች ከጣሊያን ጋር በመተባበር 50 ዓመት ኤርትራን ገዝቶ ጣሊያን ከወጣ በኋላ ከዚያ በኋላ እንግሊዝ ለ10 ዓመት ኤርትራ ላይ ቆየች። ከዛ የኤርትራን ነፃ አውጪዎች አደራጅተው ኤርትራ ከኢትዮጵያ እንድትገነጠል ከዚያ በኋላ ኢትዮጵያ ውስጥ የነበረውን ጣሊያን ይዞት መጥቶ የተሸነፈበትን የከፋፍለህ ግዛ ፖለቲካ ወያኔ የሚባል ኢትዮጵያ የትግራይ ነፃ አውጪ ናት፣ ቅኝ ገዢ ናት የሚል የቅኝ ግዛት ሜንታሊቲ የተጠናወታቸው የትግራይ ተወላጆች ደግሞ አድዋ ላይ ተወልደው እና ሉላ አባ ነጋ በተወለዱበት አገር ላይ አይ እኛ ቅኝ የተገዛን ሰዎች ነን እንጂ ኢትዮጵያ አይደለንም የሚሉ እነ መለስ ዜናዊና እና አቦይ ስብሃት ተፈጥረው ከጣሊያን ዓላማ ጋር ተገናኙላቸውና እነ መለስ ዜናዊ የጣሊያንን እቅድ የጣሊያንን ሰነድ የከፋፍለ ግዛ ፖለቲካ ጣሊያን ሳይሳካለት ሲቀር ራሳችን ውስጥ ከኢትዮጵያ የተፈጠሩ ባንዳዎችን ወስዶና መልምሎ ኢትዮጵያ ውስጥ መተግበር ያቃተውን የከፋፍለ ግዛ ፖለቲካ በወያኔ በኩል
አምጥቶ ኢትዮጵያ ላይ ለ27 ዓመት ጫኑብን። ወያኔ በህይወት እስካለ ድረስ ኢትዮጵያን ማቆርቆዝ፣ ማዳከም፣ መከፋፈል፣ መግዛት የሚባሉ አደገኛ ፍላጎቶች ጠፍቶበት አያውቅም። መግዛት ማለት እዚህ ጋር መቀመጥ ብቻ አይደለም። ሪሶርስ የሚዘርፍበት መንገድ ካለ ብቻውን ሰርቫይቭ ማድረግ እንደማይችል ስለሚያውቅ ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን ችግር የለበትም። ቲፒኤልኤፍ ከማንም ጋር ይሰራ ዝግጁ ነው። እዚህ ከፋፍላል፣ ከሌላው ኃይል ጋር ይሰራል። እዚህ ኮንሺየስ መሆን ያለብን ብዙ ሰዎች ጉዳዩን የአንድ አካባቢ አንድ ፓርቲ ምናምን የሚያደርጉ ሰዎች አሉ። አይደለም። ቲፒኤልኤፍ ሀገር ለማዳከም ለማቆርቆዝ የመጣው እዚህ ያለው ቲም እንዳለ ቢፈርስ እዚህ ያለን ሰዎች እንዳለን ብንወጣ 100% እርግጠኛ ነኝ ቲፒኤልኤፍ በትናንትናው መንገድ ኢትዮጵያ ሊያስተዳድር አይችልም። በመናገርም ፕሮጀክት በማየትም ስለ ዘረፋ ጉዳይ በመገንዘብም እንደባለፈው እንደፈለክ ልታታለው የምትችለው ኃይል አይደለም። ማን ያደራጀዋል፣ ማን ያዋጋዋል ኢሹ ሊሆን ይችላል። ግን በፍጹም ቲፒኤልኤፍ ተመልሶ በትናንትናው መንገድ ኢትዮጵያ ሊገዛ አይችልም። ኤርትራ በራሷ ልጆች በራሷ መሪዎች ኢትዮጵያን የሚያስተዳድሩት ኢትዮጵያውያን መሪዎች እንግዲህ ኢትዮጵያ ውስጥ ተወልደው ነገር ግን የጠላትን የባንዳን የኢትዮጵያን ታሪካዊ ጠላቶች ዓላማ የሚያስፈጽሙት እነ መለስ ዜናዊ የራሳቸውን ሀገር ያውም ኤርትራን የሚያክል ስትራቴጂክ ሀገር ከኢትዮጵያ ጋር በጋራ በአንድነት የኖረችውን ሀገር በይቅርታ ከዚያ በኋላ በኮንፌዴሬሽንም ይሁን በውህደትም ይሁን አንድ ላይ ከኢትዮጵያ ጋር ማድረግና ማዋሃድ እየቻሉ የራሳቸው ሀገር እንድትገነጠል ፍቃድ ሰጥተው ኤርትራ እንድትገነጠል ፈቅጃለሁ፣ ስለዚህ እናንተ ዕውቅና ስጡልኝ ብሎ መለስ ዜናዊ በጻፈው ደብዳቤ ዓለም አቀፉ ማህበረሰብ ለኤርትራ ዕውቅና ሰጥቶ ኤርትራ እንድትገነጠል ተደረገ። የኤርትራ መገንጠል ብቻ አይደለም። ኤርትራ ስትገነጠል እዚህ የተቀመጠው አዲስ አበባ የተቀመጠው የኤርትራ ጉዳይ አስፈጻሚ ወያኔ የሚባለው ኢትዮጵያን ቅኝ የገዛው ለ27 ዓመት የጣሊያንንና የእንግሊዝን እንዲሁም የግብፅን ዓላማና ስትራቴጂ ኢትዮጵያ ላይ ሲተገብር የኖረው መለስ ዜናዊ የአሰብን ወደብ ምንም ላይጠቀምበት ኤርትራውያንም ላይጠቀሙበት የኢትዮጵያን ወደብ የራሳችንን ወደብ አሳልፎ ለኢሳያስ አፈወርቂ ሰጠው። ሌላው ደግሞ ይሄ ባህር ወደ ሌላው አካል ሲሄድ እንደምታውቁት የሽግግር መንግስት ነው ይሄን ባህር አሳልፎ የሰጠውና በሌጂቲመሲ አንፃር ካየነው ማንዴት የለው። የሽግግር መንግስት በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለውም። አሁን ወደ ሚዲያ ብዙ አላወጣ ነውም፣ ግን ማንዴት የለውም። ያኔ ምን አለ? ወደቡን አሳልፎ ለኤርትራ ሲሰጥ የአሰብ ወደብ የለንም የባህር በር የለንም ምናምን ብሎ ሮሮ ማብዛትና መጮህ ማልቀስ ትርጉም የለውም። ወደብ የለንም ብሎ ማልቀስ የ21ኛው ክፍለ ዘመን አስተሳሰብ አይደለም ማለት መለስ ዜናዊ። የአሰብን ወደብ ግመል ነው የሚጠጣበት። የአሰብ ወደብ ግመል መጠጫ ነው እንጂ ምንም ወደብ ከፈለግን ዋናው ብር ይኖራል እንጂ እየከፈልን እንጠቀማለን አለ። ያንንም ብሎ የአሰብን ወደብ ለኤርትራ ሰጣት። ወጣት ሆይ፣ እዚህ ያላችሁ ታዳጊዎች ሆይ ጊዜው አሁን፣ ይሄን ነገር ሊገድ የምናደርግበት ጊዜው አሁን እንዳንዘናጋ። እኔ ወታደር ነኝ። በፊታችሁ ቆሜ አሁን የምላችሁን ነገር ስነግራችሁ ለናንተ ሲያስፈልግም ስንኖርም ለናንተ ነው የምንኖረው። አስፈላጊ ሲሆንም ደግሞ ህይወት መስዋዕትነት ስንሰጥ ለናንተ ስለሆነ ኤርትራ ኢትዮጵያ የአሰብን ወደብ ካልተጠቀመችበት ማንም እንደማይጠቀምበት እያወቀ ኢሳያስ አፈወርቂ የሚባል ሰውዬ ደግሞ ኤርትራም እንዳትጠቀም ኢትዮጵያም እንዳትጠቀም መለስ ዜናዊና ኢሳያስ አፈወርቂ ተመሳጥረው የአሰብን ወደብ ቆልፈው ቁጭ አደረጉት። አሁን መለስ ዜናዊ እንዳለው የግመል መጠጫ ነው። ነገር ግን ኢትዮጵያ ንብረቷን አሳልፋ ባትሰጥ ኖሮ ለኢትዮጵያ የህልውና ጉዳይ፣ የሀብቷ ማሳለጫ፣ የንግዷ ማስገቢያና ማስወጫ፣ ለጅቡቲ የምንከፍለውን በጣም በብዙ መቶ ሺዎች በሚሊየን የሚቆጠር ዶላር ዛሬ ማስቀረት የሚችል
እድል ነበረው የአሰብ ወደብ ያኔ ተላልፎ ባይሰጥ። እየነገርኳችሁ ያለው ሁሉ እውነት ነውና ጨከን ብለን ሰብሰብ ብለን ብሔራዊ አጀንዳ ነው ብለን እንሻገረዋለን ብለን እናገኘዋለን ብለን ነገ ቀን ይወጣልናል ብለን ይለወጣል ይሄ ጉዳይ ብለን በተለይ ዓለም ከኛ ጋር ቆሟል የሚለውን ሰንቀን ይሄን ነገር እጃችን ላይ ማስገባት አለብን። እዚህ ጋር ቆሜ የምነግራችሁ በድፍረት ይሄ ነገር እጃችን ላይ ይገባል። ወጣት ሆይ፣ እዚህ ያላችሁ ታዳሚዎች ሆይ ጊዜው አሁን፣ ይሄን ነገር ሊገኝ የምናደርግበት ጊዜው አሁን። አመሰግናለሁ። ይሄ ሁሉ ነገር ሲሆን ኤርትራ ስትገነጠል እነመለስ ዜናዊ ሲደራጁና ሲዋቀሩ 66 ዓመተ ምህረት የትግራይ ነፃ አውጪ ሆነው ሲመሰረቱም ይሁን ከዛ በኋላ እድልና አጋጣሚ ፈቅዶላቸው የኢትዮጵያ ስልጣን ላይ መጥተው ሲቀመጡ ከጀርባ ሆነው በሎጂስቲክም በጦር መሳሪያም በሐሳብ ድጋፍም በንድፍ ደረጃም የፖለቲካ ያስተዳደር ስትራቴጂውን ራሱ የከፋፍለህ ግዛም ፖለቲካ ከጣሊያንና ከግብጽ ተቀብሎ መጥቶ ነው መለስ ዜናዊ ኢትዮጵያ ላይ ተግባራዊ ያደረገው። ይሄ ሁሉ ነገር የሚሆነው ኢትዮጵያ ላይ ትውልዱ ያልተረዳው እኛም ያልገባን በተገቢው ደረጃ የሚያውቁ ሰዎችም ያልተናገሩለት በጣም ዓለም አቀፍ የሆነ ኢትዮጵያ እንዳታድግና እንዳትለማ የሚፈልግ በጣም ጠንካራ ክንድ ያላቸው ሀያላን ሀገራት በእቅድና በስትራቴጂ በጥናት በሪሰርች ተመስርተው የሚሰሩት ደባና ተንኮል ነው። ልክ ነው። የእግዚአብሔር ጥበቃ የእግዚአብሔር ኃይል እንዳለ ሆኖ እኛም ደግሞ እንደ ማህበረሰብ እንደ ህዝብ የጂኦፖለቲክሱ ሁኔታ ሊገባን ይገባል የሚለውን ነገር በደንብ ማንሳት ያስፈልጋል። የግብጽ ትውልድ ባይዘወይ በአባይ ጉዳይ ላይ የማይደራደሩ የአባይ ምንነት የገባቸው ያውን በተሳሳተ ትርክት የሰው ውሃ የኢትዮጵያ ውሃ የኢትዮጵያ ንብረት ከ85% በላይ የምታመነጨው ኢትዮጵያ እንደሆነች እየታወቀ አሁን ግብጾች የሚያወሩት ውሃችንን ገደበችብን ብለው ነው። ይሄ በትውልድ በተሰራ ለዘመናት ከ17ኛው ክፍለ ዘመን ጀምሮ እስከ ዛሬ ድረስ እየወረደ እየተወራረደ የመጣ የውጭ ጠላት ሴራ የምዕራባውያን ተንኮል በግብጽ በኩል ከዚያ በኋላ በውስጥ ባንዳዎች እየተመራ ኢትዮጵያ ሀብቷን እንዳትጠቀም የተደረገበት በጣም ጥልቅ የሆነ ስትራቴጂክ የሆነ ስልትና ፖለቲካ ነው። በምስራቅ አፍሪካና በኢትዮጵያ በተለይ በአባይ ወንዝ ላይ ያለው ፖለቲካ መርምረን አጥንተን አንብበን ልናቀውና ልንረዳው ይገባል። ያን ስናቅ ምን አይነት ተንኮል እንደተሰራብን፣ ምን አይነት ወጥመድ እንደተጠመደብን፣ ምን አይነት ደባና ሴራ ከጀርባችን እንዳለ ሲገባን ያንን ተንኮል ለማክሸፍ በአንድነት ለመቆም ህልውናችንን ለማስከበር ያለንን ኃይል ለመጠቀም የሀብታችንን የራሳችንን አሳልፈን አንሰጥም የሚል ትውልድ እንዲፈጠር እና ያስከበረውን ዛሬ ያስከበርነውን የአባይን ውሃ እንዳስከበርነው ሁሉ ሌሎች እንዳንጠቀማቸው የተከለከልናቸውን ሀብቶች በሙሉ የራሴ ሀብት እስከሆነ ድረስ ከናንተ ጋር የናንተን ይሁንታ የናንተን ፊርማ የናንተን ፍቃድ የሚጠይቅ ትውልድ የለም የሚል ትውልድ እንዲፈጠር መንገድና ምክንያት ይሆናልና ያንን አጥርቶ ማየት ያስፈልጋል ብዬ አስባለሁ። አሁን ያለብንን ተግዳሮት አሁን ያለው ትውልድ ተሸክሞት ካላለፈ ለማንም የምንሰጠው ዕዳ ስላልሆነ ተሸክመ ነው የሚመጣው ትውልድ አሁን እኛ የተሸከምነውን መልሶ እንዳይሸከም ማድረግ መቻል አለብን። እውነት ነውና ጨከን ብለን ሰብሰብ ብለን ብሔራዊ አጀንዳ ነው ብለን እንሻገረዋለን ብለን እናገኘዋለን ብለን ነገ ቀን ይወጣልናል ብለን ይለወጣል ይሄ ጉዳይ ብለን በተለይ ዓለም ከኛ ጋር ቆሟል የሚለውን ሰንቀን ይሄን ነገር እጃችን ላይ ማስገባት አለብን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ